ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ ሰላም ለእናንተ ይሁን። እንግዲህ እንዴት አመሻችሁ በማለት የምሽቱን መረጃ ወደ እናንተ ለማድረስ ተገኝተናል። እንደተለመደው እንግዲህ መረጃዎችን እያሰባሰበ የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። በቀኑ መረጃችን እጅግ አሳሳቢ የሆነው የዓለማችን የጦርነት ስጋት ሌላ ምዕራፍ ይዞ መምጣቱን አውስተን ነበረ። ምናልባት መረጃ መለጣችሁ ወገኖች ካላችሁ ብታዳምጡ ጥሩ ነው። ቻናላችን ላይ በመግባት መረጃውን ብታደምጡ ደስ ይለናል፣ ግብዣችንም ነው። እንግዲህ ቻናላችንን ያልተቀላቀላችሁ አድማጮች ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫ ላይ እንድታሰፉ እንደገናም ላይክ በማድረግ ለሌሎችም ተደራሽ እንዲሆን ብታጋሩ አገልግሎታችንን ስለምትደግፉ በዚህ ይሄን እንድትተባበሩ በጌታ ፍቅር እናሳስባለን። እንግዲህ መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን የዓለማችን ጉዳይ አሁንም አሳሳቢነቱ እንደቀጠለ ነው ያለው። በሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። መልካም ጊዜ መልካም ቆይታ እንዲሆንላችሁ በድጋሚ እመኛለሁ። መስመር ላይ ፓስተር ይገኛል። እንግዲህ ሰላምታ ላቅርብና በቀጥታ ወደ መረጃችን እንሄዳለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ነገሮች ተባብሰው ቀጥለዋል አይደል? በጣም ነው። እንግዲህ ከዚህ በኋላ ያው የሚጠበቀው እኮ ምንም ወይ ሶስተኛ ዓለም ጦርነት መነሻ እንደሚሆን ነው የሚገመተውና ብዙ ፖለቲከኞችም የጦር ጠበብቶችም እየፈሩ ነው ያሉት። ምክንያቱም ይሄ ነገር አድማሱን እያሰፋ መሄዱና ከጊዜ ወደ ጊዜ ዲግሪውን እየጨመረ መምጣቱ ከተወሰነች ክልል መውጣቱና እስከ አውሮፓ ጫፍ ድረስ ጦርነቱ መድረሱ ትንሽ አደገኛ ነገር ይመስላል እና ከባድ ነው። ቀላል ነገር ማለት አይደለም። አሁን ብዙ ጊዜ ሰዎች ምንድነው እኛ ነገርን አቅለን ስለምንመለከት እና ስለምንገምት ነገሮች ቀላል ይመስሉናል፣ ግን ቀላል አይደለም። እና ቀላል አይደለም። አሁን ዓለም በጭንቀት ውስጥ ያለበት ጊዜ ላይ ነን ያለነውና በተለይ ደግሞ እስራኤላውያን ከዚህ በፊትም ባለፈው ሳምንት ለመዘገብ እንደሞከርነው መቅደሳቸውን ለመገንባት የሚያደርጉት ጥረትና እየሄዱበት ያለው ርቀትን ስትመለከት ገና ትልልቅ ጦርነቶች ሊያስነሱ የሚችሉ እንደሆነ የሚያመለክቱ ነገሮች አሉ። ልክ ነው። ስለዚህ እነዚህ ጥፋት እንግዲህ የጥፋት ቀን ሳይመጣ እኮ ነው መጽሐፍ ቅዱስና ፈጣሪን ማሰብ እንዳለበት የሚናገረው ያ ነው። እግዚአብሔር ቃል የሚናገረው ነገር እውነት ነው። እዛ ላይ ቆመ ነው። ምን አያሁን እግዚአብሔር ቃል ላይ ቆመ ነገሮችን ስታያቸው ምን አይነት ዘመኑ እንደፈጠነና ከደጅህ እንደደረሰ ሳታውቀው ትመለከተዋለህ አንተ። ምክንያቱም አሁን ብዙውን ህዝብ ስታዩ የኑሮ ውድነቱ አስጨንቆታል። ኑሮውን ለማሸነፍ ነው የሚታገለው የሚሯሯጠው። ሚያየው ያንን ነው። ገብቷል። ሰይጣን ግን በውስጡ ስራውን ምን እያደረገ ነው? እየሰራ ነው ያለው። ደጅ ላይ ደርሷል። ድሮ ምን አለ መሰለ ማይንድ ዳይቨርቲ የሚባል አለ ፖለቲካ ውስጥ ስትማር የሰውን ማይንድ ወደሆነ ነገር ዳይቨርት ታደርገዋለህ። ሰው ወደ ያንን ነገር እያሰበ ያንን ነገር እያደረገ ወደዛ ነገር እየተጨነቀ ሲል አንተ ስራህን የምትፈልገውን ስራህን እየሰራ ትሄዳለህ። አሁን እንደዛ ይመስላል ያለው ነገር ስትመለከት። ሰይጣን የሰዎችን አይምሮ በኑሮ ላይ በተሆነ ነገር ላይ ሰላም ላይ ምን ላይ እንዲያተኩሩ አድርጎ እሱ ስራውን እየሰራ ነው ያለው። ምክንያቱም አይቀርማ እግዚአብሔር ቃል የተናገረው አይቀርም።
ሰማይና ምድር እንደሚያልፉ ስለተናገረ አይቀርም። ጌታ ኢየሱስ እንደሚመጣ ስለተናገረ አይቀርም። ከዛ በፊት ሐሰተኛው ክርስቶስ እንደሚነግስ ስለተናገረ አይቀርም። እነዚህ ነገሮች የሚቀሩ ጉዳዮች አይደሉም። ምንድነው እኛ የምናስበው ግን ምንድነው የዕለት የዕለታችንን ብቻ ነው። ያው እንደኛ ደግሞ ታዳጊ ሀገር ውስጥ ድሃ ሀገር ውስጥ ስትሆን ዛሬ የምትበላውን ነው እንጂ የምታስበው ምን ሆነ ዓለም ምን ሆነ እንዴት ሆነ ምናምን የምትለው ነገር ትኩረት ስታታስብም ቤተክርስቲያንም ደግሞ ያው የሚያስተምሩት ነገር ምን እንደሆነ ይታወቃልና ከዛ ወጣ ብለው ህዝቡን ማዘጋጀት የሚቻልበት ትምህርቶች ላይ ቢያተኩሩ መልካም ነው ማለት እወዳለሁ። እንግዲህ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካ እንዳሉ ይታወቃል። በዛ ትናንትና ሁለት ኢራት ምሽት ላይ በጆርጅ ታውን የዋሽንግተን በሚገኘው ሆቴል እራት በመመገብ ላይ ሳሉ ተቃዋሚዎች ወደ ውስጥ ገብተው ነበረ። ነገር ግን እነዚህ የገቡትን ተቃዋሚዎች ወዲያው ፖሊሶችና የሆቴሉ ጥበቃ ሰራተኞች የሆቴሉ ሰራተኞች ተረባርበው ሰውየውን ላይ አደጋ ሳያደርሱ አስመልጠዋቸዋል። እንግዲህ አክቲቪስቶችንና ሌሎችንም የያዘ ቡድን እንደነበረ ታውቋል። ከዛም ፖሊሶች በጊዜው ደርሶ አንዳንዶችን በቁጥጥር ስር የማድረግ አይነት ነገር ነው። ግን ያው እሱ ምንድነው የሚሆነው ጊዜያዊ ነገር ይመስለኛል። እንግዲህ አንድ ደግሞ በጣም የሚገርም ነገር በዛ በዩናይትድ ስቴትስ የድጋፍና የፖለቲካ ገንዘብ የማሰባሰብ ስራ እየሰሩ ነው ያሉት ጠቅላይ ሚኒስትሩ እና ባለቤታቸው በዋሽንግተን ባለው ቤሌር ሃውስ ከእስራኤል የፖለቲካ ህዝብ ግንኙነት ኮሚቴ ጋር እና መሪዎች ጋር ተገናኝተው በሀገራቸው አሁን ባለው የፖለቲካና እቅዳቸው ሁኔታ ውስጥ ተካቷል። የአሜሪካና የእስራኤል የፖለቲካ ህዝባዊ ግንኙነት ኮሚቴ እነዚህን ህዝቡን ማለትም ባለሀብቶችን የአይሁድ ማህበረሰቦችን እንዲሰባሰቡ ማድረግ ለእስራኤል ድጋፍ ለማድረግ ተገኝተዋል። በዚህ ቦታ ላይ የሚደግፉ ብቻ ሳይሆኑ ፖሊሲውንም የሚሞግቱ ታዋቂ የአሜሪካ ቡድኖችን እንዲገኙ ተደርገዋል እና ምንድነው አሁን ላይ በዋናነት እየተነሳ ያለው እስራኤል ፋይናንስ የምትፈልገው ለጦርነቱ ብቻ ሳይሆን መቅደሱንም ለመገንባት ጭምር እንደሆነ ይታወቃል እና ብዙ ቢሊዮን ነው የሚፈጀው መቅደሱ ራሱ። ይህ በእስራኤል የገንዘብ ክንፍ ሲሆን በዩናይትድ ስቴትስ የተመሰረተ ነው እና 80% በላይ የሚሆኑ የአሜሪካ ፖለቲከኞች በቢሊዮኖች የሚቆጠሩ ዶላር ዘመቻ ፈንድ በመደገፍ የፖለቲካ ቦታ እንዲይዙ ይረዳሉ ሁሌም። ይሄ ሁኔታ ቆይቀሬ ነው። ዩክሬንን ለጦር እንደዛ ያን ያህል ቢሊዮን ዶላር የሰጡ ሁለተኛ ደግሞ በጣም ሀብታሞቹም ቢሊዮነሮች አይሁዶች ናቸው በአብዛኛው። እንግዲህ ይሄ ነገር ምንድነው አንደኛ እነዚህ የጨለማው ማህበረሰብ አውሬው እንዲነግስ የሚፈልጉ ታዋቂ ቢሊዮነሮችና ያው የዚህን ምድር ሀብት በብዛት ይዘውት ስላለ እነሱ ለድጋፉ ከፍተኛ ርብርብ ነው ያደረጉት። ምክንያቱም አውሬውን ለማንገስ ለአውሬው ምቹ ሁኔታዎችን ለመፍጠር እስራኤል በዛ አካባቢ የፖለቲካና የኢኮኖሚ ሉዓላዊነት ይዛ መውጣት እንዳለባት የሚያመለክቱ ነገሮች ስላሉ ነው። እንግዲህ እነዚህ ነገሮች ገንዘብ ብቻ ሳይሆን የወደፊቱ እቅዶችና አጀንዳዎች ላይም ሰፊ ውይይቶች እንደተደረጉ እየተነገረ ነው ያለው። እነዚህ ውይይቶች እንግዲህ አሁን የእስራኤል እቅድ ምንድነው የሚለው አጀንዳ ምንድነው የሚለው ነገር ምንድነው? እስራኤል አንድ ግዛት የማስፋት ወሰን የማስፋትና ይሄ ሶሻል ሴኩሪቲ ለህዝቡ ማረጋገጥ አለብኝ የሚለውና ለመቅደሱ ደህንነት አስተማማኝ የሆነ ወታደራዊ በላይነት መኖር አለበት የሚለውን ጉዳይ ያጠነጠነ ጉዳይ እንደሆነ ለማወቅ ተችሏል።
እንግዲህ ኔታንያሁ ይህንን በሚያደርጉበት ሰዓት ፈንዱን በሚያሰባሰቡበት ሰዓት ምናልባትም ከአሜሪካ የሚያገኙትን ድጋፍና በግዥ የሚገኘውን ወታደራዊ የጦር መሳሪያ ሽፋን ለመሸፈን እንደሚችል ማለትም ያው የሚያወጡትን እዛ የሚገዙበትን ወጪ የሚሸፍን ነው ተብሎ ይታሰባል። ምናልባት የአይሁድ ማህበረሰብ ብቻ ሳይሆን ያገኙት የዚህ ኢቫንጀሊካሉንም አካባቢ ያሉትንም ወገኖችንም አግኝተዋል። እሱ ብቻ ሳይሆን የዲሞክራትም ተወካዮችን አግኝተዋል። ምክንያቱም ሎቢ ማድረግ አለባቸው። አሁን ላይ ያለው በሀገራቸው የገጠማቸው ነገር ኔታንያሁ ቀላል ነገር አይደለም። ባለፈው ዘግበናል። የፖለቲካ መከፋፈልና ልዩነት አለ። እንደገና ደግሞ የቀኝ ዘመሙ ወደፊት እየመጣ ነው ያለው። በእርግጥ እነዚህ ቀኝ ዘመሙን የሚደግፉ አሉ፣ የማይደግፉም አሉ። ግን እኮ እንደው እውነት እንነጋገር ከተባለ እኮ ቀኝ ዘመሙ ወደፊት መምጣት አለበት። አስፈጻሚ ነው። አንደኛ በኔታንያሁ ላይ ጫና አድርጎ ይሄ የተፈለገውን የትንቢቱን ቃል እንዲፈጸም ማስደረግ አለባቸው። አሁን ከአንድ ጽንፍ ብቻ አይደለም የምታየው፣ ከሌላ ጽንፍም ስትመለከተው የቀኝ ዘመሞች ወደፊት ባይመጡ ኑሮ ይሄን ያህል ወደፊት የመሄድ ጉዳይ አልነበረም። ልክ ነው። አሁን እዚህ ጋር ራሱ ባላንስ መኖር አለበት። አንደኛ እነዚህ እንደ ደህንነቱ ሚኒስቴር አይነቱ በጣም ስሜታዊ የሆኑ ግለሰብ ናቸው እና አሁን ወደ ሊደርሺፑ ከመጡ ብዙ ነገሮች ሊበላሹ ይችላሉ እና የኔታንያሁ መሀል ላይ መሆንና ነገሮችን ባላንስ አድርጎ ማየታቸው እንግዲህ የትንቢቱን ፍጻሜ አመላካች ይመስለኛል። ፕሮሰሱ በደንብ እየተብላላ ነው ያለው። አብዛኛው ግን አሜሪካ ውስጥ ያገኟቸው ፖለቲከኞችና እነዚህ የአይሁዲ ተወላጅነት ያላቸው አሜሪካዊ ዜግነት አሜሪካዊ ዜጋ የሆኑ ወይም አሜሪካ ተወላጅ ሆነው ወይም የአይሁድ ደም ያላቸውን ያገኟቸው የቀኝ ዘመም የአሜሪካ የውጭ ፖሊሲ ማስፈጸም የሚሉ እነዚህ ቀኝ ዘመሞችን ያገኟቸው እና የአሜሪካን የውጭ ፖሊሲ የሚያስፈጽሙ አካሎችን ያገኟቸው። እነዚህ አካሎች ደግሞ ምንድነው ለትራምፕ ሰፖርት ያደረጉት ማለት ነው። ለትራምፕ ሰፖርት ያደርጋሉ። ነገር ግን ትራምፕን እኮ የሚነቅፉባቸው ብዙ ነገሮች ምን መሰለ፣ ትራምፕ ምንም ነገር ሲያደርግ ሳያማክር ስለሚያደርግ ነው፣ በራሱ ስለሚወስን ነው። ገብቶሃል? ሌላው ደግሞ አሜሪካን በዓለም ደረጃ እንድትገለል፣ እንድትጠላ፣ እንዳትወደድ አድርጓል ብለው ነው የሚያስቡት እና ይህንን ስላደረገ ነው እነሱ አሁን በተቃዋሚነት ደረጃ እየሄዱበት ያለው። እንግዲህ ሌላው እጅግ በጣም ከፍ ያለ ተቋማዊ ሚስጥራዊነት በአሜሪካ ውስጥ ያላቸው ታውቃለች። ኬጂቢ የአሜሪካ ሲአይኤን ራሱ ይሰልላል፣ የአሜሪካ መንግስትንም ይሰልላል፣ እርስ በርስ ይመጋገባሉ እና የተደበቀ መዋቅራዊ አሰራሮች እንዳሉ ይታወቃል። በዛ ለምንድነው የእስራኤል ከፍተኛ ድጋፍ ያለው ከአሜሪካ ነው። ልክ ነው። የፋይናንስ ፈሰሱም ያለው ከአሜሪካ ነው። አብዛኛ በአሜሪካ ውስጥ ያሉ ደግሞ ባለሀብቶች አይሁዳውያን ናቸው፣ አይሁዳዊ ደም ያላቸው ናቸው እና ይህንን ጉዳይ ለመጠቀም እንደዚህ አይነቶችም ነገሮች አሉ። በእነዚህ ጉዳዮች ላይ ውይይትና ምክክሮች እንደተደረጉና ጠቃሚ ነገር እንዳገኙ ነው ኔታንያሁ እየተናገሩ ያሉት። ምናልባት ከዚህ በኋላ እንግዲህ ወደ ሀገራቸው ሲመለሱ አዲስ ጦርነት ይኖራል ተብሎ ይታሰባል። እንደው እዚህ ላይ ፓስተር እንደው ሳንዘነጋው በቀኑ መረጃችን ላይ አንድ ያላነሳነው ነጥብ አለ። እዚህ ቀይ ባህር ሪጅን ላይ ሳውዲ አረቢያ በማስተባበር ላይ እንዳለች ዶቼ ቬለ ያወጣው መረጃ ያመለክታልና ምናልባት ኢትዮጵያ ትኑር አትኑር አላቅም። ለጊዜው ግን ጅቡቲ፣ ሱዳንና አይ ቲንክ አንድ ሀገር እዚህ ቀይ ባህር አካባቢ እና ቅድም ስትናገር ነበር ወደ ተስቦ ወደ አውሮፓ እየሄደ ነው ብለህ ነበርና የወታደር ተዋጽኦ ለማድረግ ማለት ነው። ጀርመን ፈቃደኛ ሆናለች፣ ስፔን ፈቃደኛ ሆናለች።
እንትን ለማዋጣት ማለት ነው። አዎ ምንድነው እሱ እንትኑ እየሰፋ ነው ሬዲዬሽኑ የሚሰፋበት ትልቁ ምክንያት ቀይ ባህር ተዘጋ ማለት የአውሮፓም የሰሜን አፍሪካም የምስራቅ አፍሪካም የምንለው የኤዥያም ጉሮሮ ነው የሚታነቀው። በጣም በዚህ ለምሳሌ በዋናነት ተጎጂ የምትሆነው ግብጽ ነች። ግብጽ እሷ ትመስለኛለች አንደኛው። የግብጽ የበጀቷ አቅም ትልቁ የሚመነጨው ከሲዩስ ካናል ገቢ ነው። ከአባይና ከሲዩስ ካናል ገቢ ነው የግብጽ ትልቁ የሀብት ምንጭ የሆኑት። እና ደግሞ ዓመታዊ የአሜሪካንም ድጎማም አለ። እሱ ድጎማው እንዳለ ሆኖ ግን እስከ 10 ቢሊዮን ዶላር ከዛም በላይ አንዳንዴ ደግሞ ያንሳል። አሁን አንሶ ወደ 6 ቢሊዮን ዶላር ደርሷል የወደብ ገቢዋ። ይሄ ገቢ እየተመናመነ በመጣ ቁጥር የግብፅን የውስጥ ፖለቲካ ቀውስ ይቀሰቅሰዋል። በጣም ተዳፍኖ የነበረውን ነገር ይቀሰቅሰዋል። ግብፅ ህልውናዋ እንዲቀጥል ከተፈለገ እነዚህ አካባቢዎች መጠበቅ አለባቸው። ሌላው ሳውዲ አረቢያ በሆርሙዝ ሰርጥ ታርግ የነበረውን የነዳጅ መላላክ ወደዚህ ወደ ቀይ ባህር እየመለሰችው ነው ያለ። ባቤል መደብ ታች የመን ያለ ነገር ግን በዛ በኩል ለመላክ እያደረገች ነው። አሁን ላይ ግን የየመኑ ሀውቲ በግብፅ በሳውዲ የነዳጅ ጫኝ መርከቦች ላይ አደጋ እያደረሰ ነው። ይሄ ብቻ አይደለም። ከእስራኤልና ከአሜሪካ ጋር ትብብር ያላቸውን እንትኖች ምን እያደረገ ነው እየመታል። ስለዚህ ይሄን ነገር በራሷ ብቻ መቆጣጠር አትችልም። ልክ ነው። ገብቷል። በራሷ ሳውዲ በራሷ መቆጣጠር አትችልም። ስለዚህ አንድ የሆነ ቀይ ባህርን ሊጠብቅ የሚችል የጋራ የሆነ ተቋም አሊያንስ የተፈጠረ ነገር ሊኖር ይገባል። አውሮፓውያኖችም በጀልባዎች መርከቦች እንደልብ እንዲተላለፉ ለመጠበቅ የተስማሙበት ዋና ምክንያት ከጥቅማቸው አንጻር ነው። ለምን አሁን አንድ መተንፈሻ ያለችው ያቺ ነች። ልክ ነው። ያኛው ተዘጋ ማለት በኬፕ ታውን ነው የሚዞረው ሁሉ ነገር። በኬፕ ታውን ሲዞር ደግሞ የ60 በመቶ ጭማሪ ያለው ግብፅ ሙሉ ለሙሉ ነው የምታጣው፣ ምንም አይነት ጥቅም። ሌሎች ሀገሮች ደግሞ 60 በመቶ መጨመር አለባቸው ለሚያጓጉዙ መርከቦች። ይህንን ወጪ ለመከላከልና የቀይ ባህርን አትሊስት የቀይ ባህርን ደህንነት ለማስጠበቅ ሀገሮች መተባበር እንዳለባቸው ይታወቃል። ነገር ግን እነዚህ የሚተባበሩ ሀገሮች ምናልባትም የእግዚአብሔር ፍቃድ ሆኖ ወደፊት ኢትዮጵያም ከዚሁ የባህር ተቋዳሽ ትሆናለች ብለን እናስባለን። ምክንያቱም ያው የዚህ የቀይ ባህር ዳርቻን በመጠበቅ ረገድ የኢትዮጵያ ሚና ከዚህ ቀደም ከፍተኛ ነበር። ምንድነው መሰለህ ቀይ ባህርን ያጣንበት መንገድ እጅግ ያሳዝናል። ያው እኔ እንደ ወታደርም ቀይ ባህር ደማችን ነው ብለን በልጅነታችን በወጣትነት እድሜያችን ደማችንን ያፈሰስንበት ሀገር ነው፣ ምድር ነው። እንደው በጣም በግፍ ያጣነው ነገር ቢኖር ኢትዮጵያን የሚያክል ሀገር፣ ሁለቱን አብሮ የሚኖር ህዝብ፣ በሰላም የሚኖር ህዝብ። የኤርትራ ህዝብ በጣም ጨዋ ህዝብ ነው፣ በጣም ጥሩ ህዝብ ነው። እኔ ውስጡ ኑሬ ስላየሁኝና ያንንና የኢትዮጵያን ህዝብ ለያይተው ወደብ አልባ ያደረጉበት መንገድ በጣም አሳዛኝ ነው። ነገር ግን እሱ የጊዜ ጉዳይ ነው፣ ወደዛ መመለሳችን አይቀርም። ነገር ግን ሳውዲ አረቢያ አሁን ከጥቅሟ መነካትና የራሷን ህልውና ለማስጠበቅ ስትል ይህንን የማስተባበር ነገሮች አሉ። ይሄ ብቻ አይደለም እያስተባበሩ ያሉት። ወታደራዊ ዘመቻውን አሁን ከአሜሪካ ጋር ተቀላቅላ እርምጃ እየወሰደች ነው ያለችው። ሳውዲ አረቢያ ከአሜሪካ ጋር አሊያንስ ሆነው ውጊያ ውስጥ ገብታለች፣ ሙሉ ለሙሉ ተቀላቅላለች። እንግዲህ ይህንን ያስገደዳት ነገር የጥቅም መነካት ጉዳይ እንደሆነ መመልከት እንችላለን። እንግዲህ እነዚህን የመሳሰሉ ነገሮችን ስናቀርብላችሁ ዓለማችን ያለችበትን ሁኔታ በመረዳትና በማወቅ ከእግዚአብሔር ጋር ያላችሁን ህብረት እንድታጠነክሩ ለማድረግ አስበን ነው። ምክንያቱም ዘመን እያለቀ በመጣ
ቁጥር ክፋት እየነገሰ በመጣ ቁጥር ከክፋት ልናመልጥ የምንችለው ልንድን የምንችለው ከእግዚአብሔር ጋር የተጣበቀ ሕይወትና ማንነት ሲኖረን ነው። በሚያልፍ እንጀራ፣ በሚያልፍ ሆድ፣ በሚያልፍ ገንዘብ፣ በሚያልፍ ምድራዊ ነገር ተደልለን ከአምላካችን የተለየን ማንነት ኖሮን እንዳንሄድ እና ድንገት ደግሞ ሰዓት አልቆ ጊዜው እንዳይደርስብን ለማንቃትም ጭምር እንደሆነ እንድታውቁልን እንፈልጋለን። የጌታ ጸጋ፣ ሰላም፣ ምሕረት ከእናንተ ጋር ይሁን። ነገ በቀጣዩ ፕሮግራም እንገናኛለን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። እንግዲህ በቀኑ መረጃችን ላይም ይህንን የሚያጠናክር መረጃ ነው ይዘህ የመጣኸው። የነገሩን አሳሳቢነት በተመለከተ እንግዲህ ዓለማችን ሌላ አዲስ የጦርነት ቀጠና ታስተናግድ እንደሆነ ግልጽ ነው። ይሄ ደግሞ ሄዶ ሄዶ ወዴት እንደሆነ መዳረሻውን በግልጽ እያየን ያለ ነው። ምንድነው ለዚህ ጉዳይ የእግዚአብሔር ቃል የተናገረው የሚለውን እንግዲህ በቅዱስ ቃሉ ለመፈተሽ ሞክረናል። እንግዲህ ውድ አድማጮቻችን እነዚህን ነገሮች ስንሰማ እንግዲህ ራሳችንን እንድናዘጋጅ ራሳችንን በእግዚአብሔር ቃል እየቃኘን ዝግጁና ንቁ እንድንሆን የእግዚአብሔር መንፈስ እንዲረዳን አሁንም እንመኛለን። መጸለይም አለብን የሚል ሐሳብን ማቅረብ እንወዳለን። እንግዲህ ለዛሬ ለዕለተ ዓርብ ምሽት ይዘን የመጣነው ይህንን ይመስላል። በነገው ዕለት እንግዲህ በአንድ መረጃና ከምሽቱ 12 ሰዓት ላይ በወቅታዊ ጉዳይ ላይ ቀጥታ ስርጭት ይኖረናልና ከወዲሁ እንድትታደሙ ግብዣችን ነው። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።